ሰድበኝ በሷ የተነሳ መግደል ካለብኝ ገላለሁ። ዲቦራ የኔ ፍቅረኛ ናት። ሁሉም ዓለም ይወቀው ከዛሬ ጀምሮ። ኡስታዝ ያሲን ኑሩ ከሰሞኑን የሙፍቲ ጀናዛ ከተቀበሩበት ቦታ ወጥተው ሌላ ቦታ ይቀበሩ ብለዋል። በሚኒንግ ቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ አሁንም በኋላ አብሬው እያስደሰትኩት ልጆች ከሱ ጋር ልጄ መውለድ ነው ወይንስ ሲዝን 3 መንገር ላይ ነው? አዎ መስፈርቱ ግን ለህዝብ የታገለ ለፖለቲካ ለምን ለሃይማኖት ሪቮሉሽን ለማምጣት የታገለ እኔ ነኝ ማለት ነው። ዝም ብሎ በወፍ በረር እንዳያችኋቸው የዛሬዎቹ እነዚህ ይመስላሉ። አብረን ያለን በነገራችን ላይ ታላቁ አባታችን ልበቀን ነው ገራገር ወለዬ አባታችን ሀጂ ሙፍቲ ህይወታቸው እንዳለፈ ሁለት ቪዲዮችን ሰርቼ ነበረ። ግን ስቲል ራኒንግ እያለ ቼክ ስቲል ራኒንግ እያለ ፐብሊክ ማድረግ አልቻልኩም እና ነው እንጂ እጅግ በጣም የተሰማኝን ሀዘን አሁንም ቢሆን መግለጽ እፈልጋለሁ ማለት ነው። ቤተሰቦች ግን አሁንም ቢሆን ጉዳዩ ከህይወታቸው ካለፈን በኋላ በሰላም እንዳይቀመጡ ብዙ ዝግቦች እየተፈጠሩ ነው። እጅግ በጣም አዝናለሁኝ እንደዚህ የሆነ ባለው ነገር ማለት ነው። እና እኔ ሌሎች ነገሮችም አሉ ያሉት ነገሮች አብረን እናያለን። ሐሳብ አስተያየቶቻችንን እንሰጣጥበታለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ወደ ቪዲዮ እንግባ ቤተሰቦች። ዲቦራ የኔ ፍቅረኛ ናት። ሁሉም ዓለም ይወቀው ከዛሬ ጀምሮ። እስከ ዛሬ ድረስ ብቸኛ ስለሆነች ብዙ ጥቃት ደርሶባታል። ተግባር ሚሚ ኤቭሪ ጥናት ደርሼባታለሁ። ሌላ በጣም ብዙ ሰዎች ተግባባል። ማንም ሰው አንድ ዘለላ ጸጉር ይቅርና አንድ ዘለላ ከዲቦራ አይን አዳምጪኝ። ከዲቦራ አይን ዝም ብለህ ነው የምትለፈልፈው። ስቶፕ በቃ ሰጠን ጊዜ ሰጠን። አንድ ዘለላ እንባ ከወረደ እኛ ደግሞ እንነግርሃለን። አዳምጥ። ያንተ ፍቅረኛ ስለሆነች የፈለገችውን ማድረግ ትችላለች፣ አይቻልም። እንደፈለገች መሆን ትችላለች፣ አይቻልም። እኛንም አታክ ማድረግ እንደማትችል ትነግራታለህ። ኦኬ። እሷም ስለሰው ማውራት ስታቆም፣ ለምሳሌ እሱ የቀድሞ ጓደኛዋ ነው፣ እኔ ደግሞ በቲክቶክ የምታቀኝነት ስለ እኔ ስትሳደብ ካልቆረቆረ አንተ ራስህ ባናትህ ትተከላለህ ማለት ነው። ኦኬ። አይ ዶንት ጊቭ ፋዳምት። ኦኬ። እኔ ስትሳደብ አይ የማሜ ፍቅረኛ ናት ዝም እንድል ፈልጌ ከሆነ አንተን ራስህ ጨምሬ ነው ማጥረገርጋችሁ ሁለታችሁንም ማለት ነው። አንተ ለእሱ አግዘህ ከሆነ ከእንደገና እሱ ደግሞ የድሮ ጓደኛዋ ነው። ምን እንዳደረገች ከእሱ ጋር ምን እንደሆነች የምታውቀው ነገር የለም። አንተ ስትፈልግ ከእሷ ጋር ኢንጆይ አርግ። ዩ ካን ኢንጆይ። ዊ ዊሽ ዩ ሃቭ አ ናይስ ላቭ ኤንድ ሜሪጅ ኤንድ ዩ ካን ሊቭ ዊዝ ዲስ ውመን ያ we push you, we wish you too. So, የሆነ ነገር ግን እናገራለሁ ብትል ፎቶ አትሰቅሉ አልኩ ትቀጠቀጣለች። በሷ የመጣ ማንም ይሁን ማንም አልፋታም። ማንም ይሁን ማንም I swear to God ይሄን እምልሽ አንቺ በጣም ብዙ ነገር ከኔ ጋር ያሳለፍሽ ጓደኛዬ ነሽ ምናምን ነገር እስከዛሬ ድረስ በብቸኝነቷ ተጎድታለች። ብዙ ነገር በሴትነት አቅሟ የሰው ሀገር ቁጭ ብላ ብዙ ነገር ተወጣለች። she is my love ገባሽ? ፍቅረኛ አይነት ማንም ሰው እሷን ለመንካት፣ ለማጥቃት፣ ለመጉዳት፣ ዲስሪስፔክት ለማድረግ ቢጓዝ ማንኛውም ሰው ጦርነቱ ከኔ ጋር ነው። እኔ ወንድ የወንድ ቁና ነኝ። ይሄን ለአንቺ የምነግርበት ምክንያት ሰዎች እንዲያውቁት ነው። ለምን አባ ነው የምትሰድበኝ? በሷ የተነሳ መግደል ካለብኝ ገላለሁ። ታውቂኛለሽ። እደፋለሁ እኔ ራሴ ክፍታፍ። ኦኬ። አርህን ራሱ አትገልም። አርህን ኦኬ። ጀምረናል እንግዲህ። ስሜን እንዳታነሳ ካሁን በኋላ ክፍታፍ። መግደል ካለብኝ ይገላል። ቆይ ብቻ ዋ እነዚህ እኮ ወንዶች እኮ ሲባሉ እኮ እግዚአብሔር ምስክሬ፣ ይሄ እኮ ጅል እኮ ነው። ይሄኔ እኮ ፎንቃ ገብቶለታል። የምር ገብቶለታል እኮ ፎንቃ ገብቶለት እኮ ነው። ገባለት በቃ አበደ። ገብቶለታል ፎንቃ። እኔ ጥያቄ ሲዝን 3 መውለድ ነው ወይንስ ሲዝን 3 መንገር ላይ ነው? አዎ ከምር ነው። ሲዝን 3 መንገድ ላይ ነው። ለሚጣሉ ሰዎች አዩ ሴፍሻ እውነትህን ነው። እንድትታረቁ ናችሁ ተጣሉ።
እውነት ነው፣ ይሄ አባባል እውነት ነው። ግን ምንም ያህል ጥል ቢኖር በተለይ በባልና ሚስት መካከል እኛ አሁን ይፋ ወጣና ይፋ የወጣ ነገር ደግሞ በጣም ክፍተቱ እየሰፋ ነው የሚሄደውና እኛ ከቤተሰብም ከምንም አልፎ ህዝብ ነው ያወቀ። ህዝብ ሲሆን ደግሞ ሁሉም የየራሱን አስተያየት ነው የሚሰጥህና ያንን ስታይ ደግሞ ኦኬ እንደዚህ ነበር እንዴ ያንን ይሰማል ይቀየራል፣ እኔም እንደዛ ቀየራለሁ። ክፍተቱ እየሰፋ ነው የሚመጣውና በተቻለ መጠን በባልና ሚስት መሃል ቤተሰብ እንኳን ባይገባ ክፍተታቸውን ራሳቸው እዛው ቤታቸው ውስጥ ቢፈቱት። ሌላው ደግሞ አሁን ቲክቶክ የሚባል ነገር ከመጣ በኋላ ሁሉም ገበናውን እያወጣ ቲክቶክ ላይ ነው የሚያሰጠው። እናንተም የዛ ሰለባ እንደሆናችሁ ይሰማኛል። ያን በማድረጋችሁ ትጸጸታላችሁ? አዎ በጣም በቃ እኔ መግለጽ አልችልም። በጣም ነው ደስ ያለኝ። ካሁን በኋላ ደግሞ መጀመሪያ መጥቼ እንደተናገርኩት አሁንም እደግመዋለሁ። ካሁንም በኋላ አብሬው እያስደሰትኩት ልጆች ከሱ ጋር ልጄ በቃ በደስታ በፍቅር አብሬው መኖር ነው የምፈልገው። የመጨረሻ እንዲሆን ነው የምፈልገው። ይሄ ምኞቷን እንዲሳካ ከወዳደር ብሪጅስቶን የሚቀርበኛ የሚወዳደር አለ ግን ለውድድር የሚቀርብ ይኖራል። ብሪጅስቶን ተባባሪ ምንድነው ያሉ ዘረኛ ያልሆነ ፖለቲከኛ ያልሆነ ለህዝቡ ያልታገለ ለራሱ ሆድ እኮ ነው እንቀሳቀሰው። መስፈርቱ ግን ለህዝብ የታገለ ለፖለቲካ ለምን ለሃይማኖት ሪቮሉሽን ለማምጣት የታገለ እኔ ነኝ ማለት ነው። ዝም ብሎ ገና ያለ ውድድር አልፋለሁ። እነዚህ ምን አሉ? ዘረኝነት የማይቀሰቅስ ምናምን የራሳቸውን ሰው እያመቻቹ የለም። ቂጡን ወቅት አባር አንደኛ ወጣቶችን የሚያበላሽ፣ ሁለተኛ ሌባ ነው። ቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። ቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹት። መጅሊሱን ተውላቸው፣ ቤታቸው ድረስ ተከተሏቸው። መስጂድ ቢሄዱ ረብሻ ቀሰቀሱባቸውና ምዕመኑ ተጋድሎ ነው የቁርአን ተፍሲር ትንታኔ ካቆሙበት የጀመሩት። ቢያልፉም አልተዋቸውም። ሙፍቲ ምን አድርገዋቸው ነው? ሸይጣን ምን አድርጎ ነው የጠመደን? ነቢያችን ምን አጥፍተው ነው ከመካ 450 ኪሎ ሜትር ድረስ ያሳደዷቸው? ሙፍቲ ሰው ሁኑ፣ ከዘርም ከሃይማኖትም ሰውነት ይቀድማል ብለው ያስተማሩት መንገድ እሳት ሆነባቸው። ከክርስቲያን ጋር አብሮ መኗኗር የጥቅም ጉድለት ያመጣል፣ ምክንያቱም ነፃ እያወጣናችሁ ነው ብለው ለሚናገሩት ሰው ከየት ከማን ሊል ነው? ስለዚህ የጥያቄ ሊመጣባቸው ስለሆነ አሁን መምጣት አለበት። በጣም በሚገርም ሁኔታ ማለት ነው እስላሞቹ በራሳቸው የዋሃቢን ጉዳይ ወደ አደባባይ ያወጡት ማለት ነው። ዋሃቢዎቹ ደግሞ ትንሽ መሆናቸውን የምታውቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ። ኡስታዝ ያሲን ኑሩ ከሰሞኑን የሙፍቲ ጀናዛ ከተቀበሩበት ቦታ ወጥተው ሌላ ቦታ ይቀበሩ ብለዋል በሚል እንግዲህ ከሰሞኑ ፌስቡክ ላይም ሆነ ሶሻል ሚዲያ ላይ የተለያዩ ተቃውሞዎችን ሲያስተናግድ ነበር። ታዲያ ይህንን አስመልክቶ በፌስቡክ ገጹ ላይ አንድ መረጃ አጋርተዋል። አጋራችሁ እኔ ሁጥባ ላይ መናገር የፈለግኩት ዑለሞች ከተቀዳሚ ሙፍቲ ቤተሰቦች ጋር ተወያይተው ሙፍቲ የተቀበሩበት ቦታ የሙስሊም መካነ መቃብር ቦታ እንዲያደርጉትና ሌሎች ሙስሊሞች ወይም ደግሞ ምዕመናኖች ሲቀበሩ በዛው ለሙፍቲ ዱዓ እንዲደረግላቸው ነው። በተጨማሪም በሙስሊሙ ማህበረሰብ ዘንድ የተፈጠረው አለመግባባት በዚሁ እንዲፈታ በማሰብ ነው በማለትም ምላሹን ሰጥቷል። ሌሎች ግን እኔ ያላልኩት ነገር አጣማው እያወሩብኝ ይገኛሉ፣ እኔ ይህን ለማለት በፍጹም ድፍረቱ የለኝም ሲልም ገልጿል። ሆኖም ግን አንዳንዶች ነገሩን ባልተፈለገ መንገድ ቢረዱትም በጁማ ሁጥባ በወፍ በረር ለማንሳት የሞከርኩት ግን ይህን ነው ሲልም ገልጿል። ንግግሬ ካስተላለፍኩት ውጪ መተርጎምና ጀናዛ ተቆፍሮ ይውጣ እንዳልኩ አስመስሎ መናገር ምንም ተቀባይነት የሌለው ነው ሲልም እንግዲህ ኡስታዝ ያሲን ኑሩም ገልጿል።